ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ እስቲ እቺን ትንሽ ስቱዲዮን ላሳያችሁ ነው። ስቱዲዮ የትኛውን ምን አይነት እንደሆነች፣ ምን ማቴሪያሎች እንዳሉኝ፣ ቪዲዮ የምሰራው እንዴት እንደሆነ፣ እንዴት ስክሪፕት እንደምጽፍ ሁሉንም እያንዳንዱን ነገር ዛሬ አሳያችኋለሁ ማለት ነው። በነገራችን ላይ ይሄ ስቱዲዮ ኢንፎቴመንት ለተባለው ቻናል ተጠቀምበት የነበረው ነው። አሁንም እየተጠቀምኩበት ያለ ለዚህም ቻናል ለየትኞቹም ቻናሎቼ ማለት ነው። ለማንኛውም እሺ ቀጥታ ወደ ቪዲዮ እንገባለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ጉዳዩ ገባለሁ። እንግዲህ ያው የምታዩት ስቱዲዮ ይሄን ይመስላል። መኝታ ቤቴ ውስጥ ነው ያለው። እንግዲህ የተለያዩ አይነት ማቴሪያሎች አሉኝ። ሪንግ ላይቶች ይቅርታ ሪንግ ላይቶች አሉኝ። ይሄ 18 ኢንች አሁን ሰሞኑን የገዛሁት ነው። አንቦክስ ሰርቼለታለሁ። ይሄን ቪዲዮ ካላያችሁት ወደ ኋላ መለስ ብላችሁ ማየት ትችላላችሁ። 18 ኢንች ሪንግ ላይት ነው። እቺ ደግሞ 10 ኢንች ነች። ቀደም ብዬ ከተወሰኑ ወራት በፊት የገዛኋት ነች። እንደዚሁም ደግሞ ኮንደንሰር ማይክሮፎን አለኝ። ሱፐር ኮንደንሰር ማይክሮፎን አለኝ። ጠረጴዛ ላይ አስራችሁ ነው የምትጠቀሙበት። በጣም የምወደው ማይክሮፎን ነው። አሪፍ ድምጽ ያወጣል፣ ይቀርጻል፣ ይቀዳል። ስለዚህ እንደዛ ነው። እቺ ደግሞ እዚች ጋር ኤልኢዲ ላይት አለች። ለምን እዚህ ጋር እንዳረኩት ነው ማለቀው። እኔ ዲኮሬሽን ይሄ እንትን ማለት አልችልበትም ብዙ። What? Bro, what are you talking about, man? ለማንኛውም ይሄንን ይመስላል። ላፕቶፕ አለ እዚህ ጋር፣ እዛ ጋር ደግሞ ዴስክቶፕ አለ። የተለያዩ አይነት ማቴሪያሎች ናቸው እንግዲህ ያሉት። ታች የምታዩት ደግሞ ሳውንድ ካርድ ነች። የኮንደንሰር ማይኩ ሳውንድ ካርድ ነች። እሺ እዚህ ጋር የምታዩት እንግዲህ እንዳነገርኳችሁ ዴስክቶፕ አለ እዚህ ጋር። ይሄው ይሄ በፊት ስጠቀምበት የነበረ ዴስክቶፕ ነው። አሁን ብዙ እየተጠቀምኩበት አይደለም። አሁን የምጠቀምበት ሞኒተሩን ብቻ ነው። እና እዚች ጋር ላፕቶፕ አለችኝ። እቺ የኤልኢዲዋ ላይት ሪሞት ኮንትሮል ስትሆን የ18 ኢንቿ ሪንግ ላይት ደግሞ ሪሞቷ እቺ ነች። እንግዲህ የተለያዩ አይነት ከለሮችን ታወጣለች። አርጂቢ ከለሮች አሏት 18 ኢንቿ ሪንግ ላይት። በኋላ አሳያችኋለሁ። ስለዚህ እነዚህ ነው የምጠቀመው ማለት ነው። ስለዚህ እንዴት ነው ቪዲዮ የምሰራው፣ እንዴት ነው ስክሪፕት የምጽፈው፣ እያንዳንዱን ነገር አብረን እንመለከታለን። እንዴት ቪዲዮ እንደምቀርጽም አሳያችኋለሁ። አብራችሁን ቆዩ። እንግዲህ ይሄ ላፕቶፔ ነው። ይሄ ሳውንድ ካርዱ ነው። የኮንደንሰር ማይኩ ጥሩ እዚህ ጋር ኢኳላይዘሮች አሉት። በደንብ ኮንትሮል ያደርግልኛል ማለት ነው። እቺ ከዚህ ቀደም ከሆነ ከአመት በፊት የገዛኋት ምናምን ዋየርለስ ማይክሮፎን ነች። ለሁለት ሰው የምታገለግል ዋየርለስ ማይክሮፎን ነች። ለሁለት ሰው ያገለግላል። ግን ድምፁ የተዋጠ ነበር፣ በጣም ያስቸግረኝ ነበር። አሁን ኮንደንሰር ማይኩን ከገዛው በኋላ ግን ተጠቅሜበት አላውቅም። ያው ቁጭ ካለ ስንት ዘመኑ ሆኗል። ምናልባት ለሆነ ሰው ሰጠው ይሆናል። ስለዚህ እቺን ቻርጅ አድርጋችሁ ነው የምትጠቀሙበት ማለት ነው። ቪዲዮዎች ሰራበት ነበር ኢንፎቴመንት ቻናሌ ላይ፣ በደንብ ማየት ትችላላችሁ። ኢንፎቴመንት ቻናሌን ታውቁታላችሁ ብዬ አስባለሁ። በነገራችን ላይ ኢንፎቴመንት ቻናሌ ላይ ገብታችሁ ስለ ቪዛ፣ ስለ ዲቪ፣ ስለ አሜሪካ ኢሚግሬሽን እያንዳንዱ ነገር ማወቅ ከፈለጋችሁ ኢንፎቴመንት ቻናል ላይ ሊንኩን ዲስክሪፕሽን ቦክስ ላይ እዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሺ ስለዚህ ይሄንን ይመስላል ያለኝ ማቴሪያል። ወንበሬም እንግዲህ ያው ኖርማል ወንበር ነች። ስለዚህ አሁን እስቲ ላፕቶፕዋን እናበራታለን ማለት ነው። መጀመሪያ ግን ከዛ በፊት እስቲ ለዝግጅት የሚረዱኝን አንዳንድ ነገሮች አደርጋለሁ ማለት ነው። እቺ ደግሞ ስልኬን ማስቀምጥባት እንደ ትራይፖድ ነገር ነች። ስልክ በዚህ ላይ ስልክ አስቀምጬ ነው የምቀርጸው። እንግዲህ አውጥቼ ላሳያችሁ ብችል ደስ ይለኛል፣ ግን አሁን ለጊዜው ተቀመጥና ከዛ በኋላ እንግዲህ ይሄው መተናል። እዚህ ጋር እንግዲህ ልንቀመጥ ነው። ከዛ በፊት እቺን 18 ኢንች ሪንግ ላይቷን ወደ ፊት ለፊት አመጣታለሁ። ያው ቪዲዮ ለመቅረጽ እንግዲህ ፊት ለፊት መሆን አለበት። እንግዲህ ሪንግ ላይቱ ያው ላይት ስለሚያስፈልገን እዚች ጋር እናስቀምጠዋለን። ወደ ፊት ለፊት አድርጌ አስቀምጠዋለሁ እንደዚህ። ያው በደንብ ቪዲዮ ለመቅረጽ አልተመቸኝም አንዳንድ ቦታ ላይ እንግዲህ ይቅርታ። ያው ራሴ ነኝ እየቀረጽኩኝ ያለሁት፣ ስለዚህ እሱ ስላልተመቸኝ ነው። ከዛ እንግዲህ ሪንግ ላይቱ ላይ የሚሰካው የራሱ አዳፕተር አለው በሪንግ ላይቱ ላይም። ከዛ ደግሞ ዲቫይደር ላይ የሚሰካ አለው። ከኋላ እንደምታዩት ሁለት ዩኤስቢ ፖርት እና አንድ ደግሞ ለአዳፕተሩ መሰኪያ ቦታ አለ። እነዚህ ዩኤስቢ ፖርቶች ላይ ማንኛውንም ዩኤስቢ ያለው ነገር መሰካት ትችላላችሁ፣ ይሄ ኬብል። ስለዚህ አዳፕተሩን
እዚች ጋር እንሰካዋለን ማለት ነው። ከዛ በኋላ ሶኬቷን ጫፏን ደግሞ ዲቫይደር ላይ እንሰካታለን። ከዛችሁት የሶኬቷ ጫፍ እሺ። ከዛ የ10 ኢንቿ ደግሞ አለች ሪንግ ላይቷ። ይሄ አዳፕተሩ ይበራል። ስለዚህ ሰክታችሁታል በትክክል ማለት ነው። እቺ 10 ኢንቿ ደግሞ ሪንግ ላይት ያው ጥገኛ ነች። ዩኤስቢ ኬብሏን ወስደን እዚሁ 18 ኢንቹ ላይ ነው የምንሰካት። ከዚህ በፊት 18 ኢንች ሪንግ ላይቱን ከመግዛቴ በፊት ላፕቶፔ ላይ ነበር የምሰካት። እቺ ዩኤስቢዋን ወስጄ ከላፕቶፔ ነበር ላይት የምታገኘው ፓወር የምታገኘው። ከዛ እንዲህ ካስተካከልኩኝ በኋላ ሁለቱንም ማብራት እችላለሁ ማለት ነው። አሁን ማይኩንም እንደዚህ ካስተካከልኩኝ ማይኩንም ማጠባበቅ አለባችሁ እንዲመች እንዳይንቀሳቀስ ብዙ። በነገራችን ላይ ስቀርጽ ቪዲዮ እንደዚህ ሪንግ ላይቶች ፊት ለፊት ለእናንተ አይታዩም። አሁን ያው እንደዚሁ ለማሳየት ስለፈለኩኝ ነው እንጂ ፊት ለፊት ማሳያቸው ነገሮች አይደሉም። ስለዚህ እንደዚህ አጠባበኩኝ ማይኩን አስተካከልኩኝ ማለት ነው ለቪዲዮ እንዲመች። ስለዚህ አሁን ላይቶቹን ማብራት እንችላለን ማለት ነው። ሪሞቷን ተጠቅሜ 18 ኢንቿን ላይት አበራለሁ እዚች ጋር ይሄው። ከዛ ትንሿም እቺ 10 ኢንቿም ሪንግ ላይት ማብሪያ ያላት እዚች ጋር ሰማያዊ የምትበራለች። እሷን አንድ የጠቀስ ታረጓት ትበራለች። ሁለቱም በራ። በነገራችን ላይ አርጂቢ ላይቶች አሉት 18 ኢንቹ። ይሄው እንደዚህ እየቀያየራችሁ መጠቀም ትችላላችሁ ለፈለጋችሁት ዓላማ። በጣም አሪፍ ነው፣ ያሳምርላችኋል። እኔ ግን እስካሁን ነጩን ላይት ብቻ ነው እየተጠቀምኩኝ ያለሁት። እንደፈለጋችሁ መቀየር ትችላላችሁ። በነገራችን ላይ አንቦክስ ስሰራ ይሄንን አሳይቼ ነበር። ስለዚህ መለስ ብላችሁ አንድ ሁለት ቪዲዮዎች 3 ቪዲዮዎች መለስ ብላችሁ ብታዩ ታዩታላችሁ ይሄን አንቦክስ ያደረኩትን። እሺ ስለዚህ እናስተካክለዋለን በደንብ ላይቱ ወደፊት እንዲመጣ በሚያስችል መንገድ አስተካክዬ አስቀምጠዋለሁ ማለት ነው። እሺ እንደዚህ አስተካከል ነው ማለት ነው። ስለዚህ አሁን መቅረጽ እንችላለን፣ ግን ከመቅረጽ በፊት ስክሪፕቶች ምናምን መዘጋጀት አለባቸው። ያው ይሄ ለእናንተ ለማሳየት ነው። ሁልጊዜም አስቀድሞ ያው ስክሪፕት አዘጋጅታችሁ ምን ብላችሁ ጨርሳችሁ ተለማምዳችሁ ነው ወደ መቅረጽ የምትሄዱት እንጂ ዝም ብሎ አይቀረጽም። እሺ ከዛ በኋላ እንግዲህ ማይካችንን እናረግና እዚች ጋር ላፕቶፓን እናበራለን ማለት ነው። እሺ ላፕቶፓችን በርታለች። ያው የአንደኛውን የዴስክቶፑንም ሞኒተር እጠቀማለሁ። ዴስክቶፑን ሙሉ ለሙሉ ሲስተሙን አላበራውም። ሞኒተሩን ብቻ ግን በቪጂኤ ኬብል አገናኝቼ እጠቀመዋለሁ የተለያዩ ታስኮችን ለመስራት ማለት ነው። እዚህኛው ላፕቶፕ ላይ አንድ ታስክ፣ እዛኛው ላይ ሞኒተሩ ላይ ደግሞ ሌላ ነገር ራን ለማድረግ እጠቀምበታለሁ። ስለዚህ እቺን አበራኋት ማለት ነው። ፓስወርዷን እንግዲህ ጠቅጠቅ አድርገን እንከፍታታለን። ከዛ እዚህ ጋር እናገናኛለን። ያው ለኤክስተርናል ኪቦርድ ነው የምጠቀመው። እቺ የራሷ የላፕቶፕ ኪቦርድ እየሰራችልኝ አይደለም። አሁን ላይ አብዛኞቹ ኪፓዶች ተበላሽተዋል። ከዛ ኤክስተርናል የዴስክቶፑን ኪቦርድ ነው የምጠቀመው።
ከዛ በኋላ እንግዲህ አበራሁት ማለት ነው። እሱን አብርቼ ከዛ ያኛውን እንደነገርኳችሁ ያኛው ሞኒተር ስለምጠቀም VGA ኬብሉን ማያያዝ አለብኝ። ስለዚህ ሁለቱ እንዲገናኝልኝ VGA ኬብል አለ፣ በሱ ሁለቱን አገናኛቸዋለሁ ማለት ነው። ከዛ በኋላ ይሄው ከዛ ምንድነው የምታደርጉት የተለያየ አይነት ታስክ መጠቀም የተለያየ ዊንዶ ሁለቱም የተለያየ ነገር እንዲያሳያችሁ ከፈለጋችሁ እዚህ ዊንዶ ፕላስ ፒ ትነካላችሁ ወይም ደግሞ ሆም በተን ፕላስ ፒ ስትነኩ ከዛ እንደዚህ አማራጭ ሲመጣላችሁ ኤክስቴንሽን የምትለውን ክሊክ ታደርጋላችሁ። አሁን አንድ አይነት ዊንዶ ነው ግን የተለያየ አይነት ነገር መስራት ትችላላችሁ። ለምሳሌ ላሳያችሁ እንዴት እንደሆነ። ለምሳሌ እዚህ የዴስክቶፕ ሞኒተር ላይ ክሮምን ከፍታለሁ ልክ እንደዚህ። እዚህኛው ላይ ደግሞ ሌላ ክሮም ነው የከፈትኩት። ሁለቱ የተለያዩ ናቸው ስታያቸው። ስለዚህ ሁለቱ ላይ የተለያየ አይነት ነገር ሁለቱም ዊንዶ ላይ የተለያየ ነገር መስራት ትችላላችሁ፣ ወይም ደግሞ ሁለት አይነት ዊንዶ መጠቀም ትችላላችሁ ማለት ነው። ከዛ ይኸውላችሁ እንግዲህ በማውስ ተጠቅማችሁ ሁለቱም ዊንዶ ወደ ፈለጋችሁት መውሰድ ትችላላችሁ። ከአንዱ ዊንዶ ወደ ሌላው ዊንዶ መውሰድ ትችላላችሁ። ማንኛውንም ፋይል የምትጠቀሙበትን እንደዛ ማድረግ ትችላላችሁ። ከዛ በኋላ እንግዲህ እንሰራለን ማለት ነው። ቀጥሎ አንዳንድ ነገሮችን አሳያችኋለሁ። እንዴት ነው ስክሪፕት የምጽፈው ምናምን የሚለውን አሳያችኋለሁ። በነገራችን ላይ ካፕከት ነው የምጠቀመው ለቪዲዮ ኤዲቲንግ። በጣም ነው የሚመቸኝ። በነገራችን ላይ በጣም ቀላል ነው። በዛ ላይ ራሱን አፕዴት እያደረገ በየቀኑ እያሻሻለ በየጊዜው የመጣ ሶፍትዌር ነው። ፒሲ ላይ ጭኜዋለሁ። ፕሪሚየር ፕሮ ገና ልምምድ ላይ ነኝ። እስካሁን አልቻልኩበትም በእውነት። ስለዚህ ምንድነው ማደርገው የምፈልገውን ቪዲዮ የሰራሁትን ቪዲዮ ቀጥታ ወደ ካፕከት መውሰድ ብቻ ነው። ሆኖም ግን ሌላ አንዳንድ ነገር ላሳያችሁ ፈልጋለሁ። በተለይ ስክሪፕት ለመጻፍ ምን እንደማደርግ ላሳያችሁ። ስክሪፕት ለመጻፍ በጣም ቀላል የሆነ መንገድ እንጠቀማለን። አሳያችኋለሁ ሁሉ ጊዜ እንዴት ስክሪፕት እንደምጽፍ እንዴት እንደምሰራ ለቪዲዮ የሚሆን ስክሪፕት እንዴት ሐሳቦችን ከየት ነው ማገኘው የሚለው ላሳያችሁ። እሺ እንግዲህ ስክሪፕት ማገኘው የስክሪፕት ሐሳቦች የቪዲዮ ሐሳቦችን ማገኘው ከጀሚናይ AI ላይ ነው። ጀሚናይ AI በነገራችን ላይ በጣም እየጠቀመኝ ያለ ነው በዚህ ሰዓት። የምፈልጋቸውን መረጃዎች በተለይ ደግሞ ለኢንፎቴይንመንትም ይሁን ለየትኛውም ስራ የምፈልጋቸውን መረጃዎች እነግረዋለሁ። ከዛ መረጃዎቹን ካለበት ያመጣልኛል። አዳዲስ የሆኑ ሌተስት የሆኑ መረጃዎችን ያመጣልኛል፣ ሊንኮችን ያስቀምጥልኛል። ከዛ ሄጄ ሊንኮቹ ላይ ደግሞ ቼክ አረጋለሁ። ኦፊሻል ዌብሳይቶች ላይ ምናምን ቼክ ሳረግ ተመሳሳይ ሆኖ አገኛለሁ። ስለዚህ እሱን ነው ለስክሪፕት ለሐሳብ የምጠቀመው። ከዛ ወርድን እጠቀማለሁ። ወርድ የምጠቀመው ስክሪፕት ለመጻፍ ነው። ምንድነው ማድረገው ከኤአይ ላይ ያገኘሁትን ሐሳብ ኮፒ አድርጌ ቀጥታ ወደ ወርድ ላይ አመጣዋለሁ። እንዳለ እዚህ ጋር የምታዩቸው ስክሪፕቶች ናቸው የተጻፉ በተለያዩ ጊዜያት የተጻፉ ስክሪፕቶች ናቸው። በጣም ነው የጠቀመኝ ወርድ በነገራችን ላይ ስክሪፕት እንደዚህ እዚህ ለማቀናበር ምናምን። ምክንያቱም ቪዲዮ ስሰራ ቀጥታ ከዚህ ላይ እያነበብኩኝ ነው ምሰራላችሁ። AI ግን ጀሚናይ AI ግን በጣም ነው የጠቀመኝ የእውነት ለመናገር። እነዚህ በሙሉ የምታዩቸው የተጻፉ ስክሪፕቶች የተሰሩ ስክሪፕቶች ሴቭ የተደረጉ ስክሪፕቶች ናቸው። በተለያየ ጊዜ ለኢንፎቴይንመንት ቻናሌም ለዚህም ቻናሌ የተጻፉ ስክሪፕቶች ናቸው። ለብዙ አይነት የምጠቀምባቸው ናቸው። ጀሚናይ AI ያው ስክሪፕት መጻፍ ብቻም ሐሳብ ማምጣት ብቻም ሳይሆን የምትፈልጉትን ነገር ይሰራላችኋል። ለምሳሌ የተለያዩ ቋንቋዎች የተጻፉ ስቴትመንቶች ብታገኙ ማንኛቸውም ነገሮች ወደ አማርኛ ብትፈልጉ ይተረጉምላችኋል። በትክክል አድርጎ ይተረጉምላችኋል። የማትፈልጉትን ነገር ደግሞ ወደ ወርድ ወስዳችሁ ኤዲት ማድረግ ትችላላችሁ። እኔ እንደዛ ነው ማድረገው። ስለዚህ ወርድን ከከፈትኩኝ በኋላ ጀሚናይ ላይ ሄድና ሐሳቦቹን ካገኘሁኝ ሊንኮቹ ምናምን እና ዝርዝር ሐሳቦቹን ከሰጠኝ በኋላ ቀጥታ ኮፒ አድርጌ ወደ ወርድ አመጣዋለሁ ማለት ነው። ልክ እንደዚህ ኮፒ አድርግና የምፈልገውን ሐሳብ በሙሉ ከዛ እዚህ ጋር ኮፒ ያደረኩትን ወስጄ ወርድ ላይ ፔስት አደርገዋለሁ። ከዛ የሚስተካከል ነገር ኤዲት የሚደረግ ነገር ካለ የሚጨመር ነገር ካለ በራሴ ሐሳብ ደግሞ መጨማምራቸው አንዳንድ ነገሮች ይኖራሉ። እዚህ ጋር ከለሩንም ፎንቱንም ሳይዙንም ሁሉንም ነገር ስኬሉን ምናምን አስተካክላለሁ። ከዛ እንደዚህ ስክሪፕቴን እዚህ ጋር አስቀምጣለሁ። ከዛ እሱን በደንብ ሰርቼ ስክሪፕቱ ካለቀ በኋላ ነው ወደ ቪዲዮ ስራ የሚሄደው ማለት ነው። በነገራችን ላይ
ጀሚናይ ኤአይ የኤአይ ሲስተም እስከሆነ ድረስ ይሳሳታል። ስለዚህ የምታገኙት ሐሳብ በሙሉ ትክክል ነው ብላችሁ በአንድ ጊዜ መውሰድ የለባችሁም። ደብል ቼክ ማድረግ አለባችሁ። ኤአይ ላይ ሐሳብ ስትፈልጉና ሐሳብ ሲያመጣላችሁ ሶርስ ስጠኝ ወይ ሊንክ ስጠኝ ማለት ትችላላችሁ። ሊንኩን ያስቀምጥላችኋል፣ የተለያዩ ዌብሳይቶች ያስቀምጥላችኋል። እዛ ላይ ቀጥታ ገብታችሁ ዌብሳይቱ ላይ በእርግጥም ትክክል የተባለው ነገር እውነት ነው ወይ እዚህ ጋር የተጻፈው ነገር የሚለው ማረጋገጥ ትችላላችሁ። ከዛ በኋላ ነው መጠቀም ያለባችሁ። በአንድ ጊዜ ዝም ብላችሁ ከኤአይ ላይ ያገኛችሁትን መረጃ በሙሉ አትጠቀሙ። ደብል ቼክ ማድረጋችሁ በጣም አስፈላጊ ነው። አንዳንድ ጊዜ ደግሞ በራሴ ብቻ ከሆነ የምጽፈው ነገር ደግሞ ቀጥታ ታይፕ አደርጋለሁ እዚሁ ወርድ ላይ ገብቼ ጀሚናይ ላይ መግባት ሳያስፈልገኝ ማለት ነው። ስለዚህ ልክ በእንደዚህ አድርጌ ነው ስክሪፕት የምጽፈው። ከዛ እዚህ ጋር ሴቭ አስ አረግና ዶክመንት የሚለው ላይ ገባለሁ። ከዛ በኋላ ተስማሚ የሆነውን የዶክመንት ሴቭ ማድረጊያ ስም ሰጠዋለሁ። ስለዚህ ለዶክመንቴ ስም ከሰጠሁት በኋላ ሴቭ ያደርግልኛል ማለት ነው። ስለዚህ በዚህ መንገድ ነው የምሰራው። ከዛ ወደ ቪዲዮ ነው የምገባው። እንግዲህ ቀጥታ ቪዲዮን ለመስራት ነው የምገባው ልክ እንደዚህ ማለት ነው። እንግዲህ ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ያሉኝ ማቴሪያሎች እያንዳንዱ ነገር ስቱዲዮን አሳይቻችኋለሁ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። ይሄን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ጥያቄ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። እንዲሰራላችሁ የምትፈልጉት ቱቶሪያል እና የተለያዩ ቪዲዮዎች ካሉ ደግሞ ብትጠይቁኝ ደስ ይለኛል። ኢንፎቴመንት ቻናሌንም እንድትጎብኙ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ሊንኩን ማለት ነው። እዛ ላይ የተለያዩ አይነት ስለ ኢሚግሬሽን፣ ስለ ቪዛ፣ ስለ ዲቪ እያንዳንዱ መረጃ ታገኛላችሁ። በዚህ መንገድ የዛሬውን ቪዲዮን እጨርሳለሁ ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም የደውላ ምልክት ተጫኗት። እያንዳንዱ ቪዲዮ አያመልጣችሁ ማለት ነው። እኔ ግን ለዛሬ ስቱዲዮን ያስጎበኘሁበትን ይህን ቪዲዮ በዚህ እጨርሳለሁ። በሚቀጥለው ጊዜ ተመልሰን እንገናኛለን። መልካም ጊዜ ይሆንላችሁ።